ህይወታችሁን ለአንዴና ለመጨረሻ ጊዜ መለወጥ የምትፈልጉ ከሆነ የምርም አሁን ያላችሁበት ቦታ መቀየር እንዳለበት የምታምኑ ከሆነ ይሄ ህይወት በቃኝ፣ ከዚህ ሌላ የተሻለ ነገር ይገባኛል የምትሉ ከሆነ እኔ አሁንም የምነግራችሁ ነገር ልታደምጡኝ ይገባል። ቲቪያችሁን አጥፉ፣ ስልካችሁ ላይ ቁጭ ብላችሁ ስክሮል አታርጉ። የሚጠቅማችሁን ነገር ብቻ ነው የምነግራችሁ። እኔ የምነግራችሁ ነገር ከቁም ነገር ቆጥራችሁ ካደረጋችሁ ህይወታችሁ ባንዴ ይለወጣል። ይሄ ቃሌ ነው። አሁን ሁሉም ነገር መጀመሪያ ያለበት ኢንቴንሽን ከሚል ቃል ነው። ኢንቴንሽን ማለት ለኔ አንድን የምትፈልጉትን ነገር በግልጽ ማወቅ ማለት ነው። አሁን ይህንን ስላችሁ በጣም ቀላል ይመስላል። ነገር ግን የምትፈልጉትን ነገር ግልጽ ሆናችሁ ለማወቅ ስትሞክሩ አናሊቲካል ማይንዳችሁ ወይንም የሚያመዛዝነው ነገሮችን የሚመለከተው አይምሯችሁ እስከ ዛሬ ድረስ ስለተጨነቃችሁ በጭንቀት ሆርሞኖች ተጽዕኖ ስር ስላለ የምትፈልጉትን ነገር ግልጽ አድርጋችሁ ባወቃችሁ ጊዜ አይምሯችሁ ማመዛዘን ይጀምራል። ይህንን ነገር የምፈልገው በዚህ መንገድ ከሆነልኝ ብቻ ነው። ይህንን አግኝቼ ከሌ ከተቀየመችኝ ግን ደስ አይለኝም። ይህንንም ደግሞ የምፈልገው በዚህ መንገድ ነው። እንዲህ ያለ አይምሯችሁ ብዙ መንገዶችን ለመመልከት ይሞክራል። ይህ ማለት ኢንቴንሽን ማለት አይደለም። ይህ ግራ መጋባት፣ በተጨማሪም ሁሉንም ነገር እኔ ልቆጣጠር ማለት ነው። ያ ደግሞ በክሪኤሽን ውስጥ ወይንም በፈጠራ ውስጥ አይሰራም። እዚች ምድር ላይ የምትፈልጉትን ነገር ማግኘት የምትፈልጉ ከሆነ አሁን በገለጽኩት መንገድ በፍጹም መሄድ የለባችሁ። ስለዚህ አሁን የምትፈልጉት የሆነ ነገር አለ እንበል። ለምሳሌ መዳን ወይንም ደግሞ ከበሽታ መፈወስ። ስራ የሌላችሁም ደግሞ ስራን ትፈልጉ ይሆናል። ስራ ያላችሁም ደግሞ የተሻለ ስራን ትመኙ ይሆናል። የፍቅር ህይወታችሁ ውስጥ ምንም አስደሳች ነገር ያልተመለከታችሁም ደግሞ አዲስ ፍቅረኛ መያዝን ትፈልጉ ይሆናል። ወይንም ደግሞ ትክክለኛ ፍቅርን ማግኘት። እነዚህን ነገሮች የምትፈልጉ ሰዎች ናችሁ ልበል። ስለዚህ አሁን በትክክለኛው መንገድ ስትሄዱ ነገሮች ምን ይመስላሉ ካላችሁ ኢንቴንሽን ማለት የምትፈልጉትን ነገር በግልጽ ማወቅ ነው ብያችኋለሁ። ስለዚህ ዋት ኢፍ የተሰኘውን ጥያቄ ትጠይቃላችሁ። ቢሆንስ የሚለው ታማችሁ አልጋ ላይ ተኝታችሁ ከሆነ ድኜ ቢሆን ነገሮች ምን ይመስሉ ነበር የሚለውን ጥያቄ፣ ስራ ሳይኖራችሁ የቀራችሁ ሰዎች ከሆናችሁ ስራ ቢይዝ ኖሮ ነገሮች እንዴት የሆኑ ነበር የሚለውን ታስባላችሁ። ስራ ይዛችሁ የተሻለ ደሞዝን የምትፈልጉ ሰዎች ከሆናችሁም ደግሞ በዛ መንገድ ታስባላችሁ። ፍቅረኛ ወይንም ትክክለኛ ፍቅርን የምትፈልጉ ሰዎች ትክክለኛ ፍቅር ባገኝ ህይወቴ ምን ሊመስል ይችላል ብላችሁ ትጠይቃላችሁ። ነገሮች እንዲህ ቢሆኑልኝስ የሚለውን ጥያቄ ከጠየቃችሁ በኋላ አይምሯችሁ ውስጥ ምን ይፈጠራል ካላችሁ ፍሮንታል ሎብ የተሰኘው የአይምሯችን ክፍል ማለትም ደግሞ ከአይምሯችን 40% የሆነውን ቦታ የሚወስደው በተጨማሪም ደግሞ የአይምሮ ወርክሾፕ የሆነበት ቦታ ነው። ክሪኤቲቪቲን ወይንም ፈጠራን ሃንድል ያደርጋል። ከሁሉም የአይምሮ ክፍሎች ጋርም ደግሞ ግንኙነት አለው። ታዲያ ይሄንን ክፍት የሆነ ጥያቄ ስትጠይቁ ክሪኤቲቭ ማይንዳችሁ ወይንም አሁን ያልኳችሁ የአይምሯችሁ ክፍል ቶሎ መንቀሳቀስ ይጀምራል። ምክንያቱም የሱ ሙያ ነው። እሱ ማድረግ የሚችለውን ነገር ነው የጠየቃችሁት። ይሄ ነገር ምን ሊመስል ይችላል ስትሉ እስቲ ምን ማድረግ እችላለሁ ብሎ ማሰብንና ማሰላሰልን ይጀምራል። አይምሯችሁ ውስጥ ያሉ የተለያዩ ኒውሮኖችን እየጠራ ከነሱ ላይ ኢንፎርሜሽንን ይወስዳል። እነዚህ መረጃዎች እስከ ዛሬ ድረስ የተማራችሁትን ያወቃችሁት ነገር ስብስብ ናቸው። የተማራችሁትም ነገር ባይሆን ኤክስፒሪየንስ ያደረጋችሁት ነገር ይሆናል። ለምሳሌ በፍቅር መውደቅ ምን ማለት እንደሆነ እኔ ያውቀዋለሁ፣ ስሜቱን እረዳዋለሁ የሚል ሰው ያንን ነገር ተምሮት ሳይሆን ኤክስፒሪየንስ አድርጎት ነው። ታዲያ የእናንተ ፍሮንታል ሎብ ይህንን የፈጠራ ስራ ሃንድል የሚያደርገው የአይምሯችሁ ክፍል እነዚህን ሁሉ መረጃዎች እስከ ዛሬ ያወቃችሁትንም የተሰማችሁትንም ያያችሁትንም ነገር ይወስድና ፍጹም በሆነ መልኩ እያንዳንዷን ነገር አንድ ላይ እያጣመረ ይመጣል። ታዲያ ሁሉም ነገር አንድ ላይ ሲሆን የሆነ አይዲያ ይፈጠራል፣ ወይንም ደግሞ ሐሳብ፣ አዲስ ራዕይ ታገኛላችሁ። ያ ራዕይ አይምሯችሁ ውስጥ ጥርት ያለ ምስልን ያመጣላችኋል። ይህም ጥርት ያለው ምስል ኢንቴንሽን ይባላል። ታዲያ ይህንን ምስል የበለጠ ግልጽ እያደረገው የሚሄደው ነገር ምንድነው ካላችሁ እናንተ የምትፈልጉትን ነገር በደንብ ማወቃችሁ ነው። ለምሳሌ ስራ አላችሁ፣ ነገር ግን የተሻለ ስራን ትፈልጋላችሁ። እዛ የተሻለ ስራ ላይ ስንት እንዲከፈላችሁ ነው የምትፈልጉት? ገንዘቡን ከነመጠኑ ታውቃላችሁ ወይ? ከምን አይነት ሰዎች ጋርስ ነው መስራት የምትፈልጉት? የት አካባቢ ነው ስራችሁ እንዲሆን የምትፈልጉት? እነዚህን ሁሉ ዲቴይሎች ባወቃችሁ ቁጥር ምስሉ የበለጠ ክሊር እየሆነ ወይንም ግልጽ እየሆነላችሁ ይመጣል። ታዲያ ይህ ምስል ለእናንተ የሆነ አንድ ምስል ብቻ ሊሆን ይችላል። ምናልባት ስራ ወይንም ጥሩ ስራ የሚል ምስል ይሆናል። አሊያም ደግሞ ራሳችሁን በሚያምር ቢሮ ውስጥ ቁጭ ብላችሁ ትመለከቱት ይሆናል። ምንም ይሁን ብቻ ያ ምስል እነዚህን ሁሉ ኮንዲሽኖች ሪፕሬዘንት ያደርጋል ወይንም ይወክላል። እስካሁን ያስቀመጣችሁትን መስፈርት ማለት ነው።
ታዲያ አሁን ኢንቴንሽን አንድ ክሊር የሆነ ወይንም ግልጽ የሆነ ስዕል ነው። እንደ ሲምቦል ወይንም እንደ ምልክት አድርጋችሁ አስቡት። ለምሳሌ ሆቴል መገንባት የሚፈልግ አንድ ሰው ያንን ሆቴል በምስል መልክ ሊመለከተው ይችላል አይምሮ ውስጥ። ታዲያ ያ ኢንቴንሽን ይባላል። ምስሉን ከተመለከተው በኋላ ግን እዛ ሆቴል ውስጥ ራሱን ሲገባ ያያል፣ ሲንቀሳቀስ ያያል። ያ ማለት ደግሞ ድሪም ሆነ ማለት ነው፣ ወይንም በህልም ውስጥ እየኖረ ነው ማለት ነው። እዛ ውስጥ መንቀሳቀስ ችሏል። ኮንትሮል የሚደረግ ወይንም ደግሞ የምትቆጣጠሩት ህልም ይሆናል። ብዙ ጊዜ ዴይ ድሪሚንግ ይባላል። ኢማጂኔሽን በሚለው ትይዙታላችሁ። ያ ምስል የነበረው ወደ ቪዲዮ ሲቀየር፣ ወደ ተንቀሳቃሽ ምስልነት ሲቀየር፣ እናንተም በዛ ህልማችሁ ውስጥ ስትንቀሳቀሱ የምትፈልጉትን ነገር ስታደርጉ ራሳችሁን ስትመለከቱት አሁን ክሪኤቲቭ የሆነው ቦታ ላይ ደርሳችኋል። የፈጠራ ስራው የሚሰራበት ቦታ። ታዲያ የምርም እናንተ ያንን እየኖራችሁ እንዳላችሁ አድርጋችሁ ስትኖሩ፣ ማድረግ የምትፈልጉትን ነገር እያደረጋችሁ የምርም እየተንቀሳቀሳችሁ ስታልፉ የወደፊት ህይወታችሁ ውስጥ እየኖራችሁ ነው። አይምሯችሁ ግን ይህንን አያውቅም። አሁን እየተፈጠረ ያለ ነገር ነው የሚመስለው። አይምሯችን ሁልጊዜም ቢሆን እዚች ምድር ላይ የምናደርጋቸውን ወይንም እዚች ምድር ላይ የምር የሚፈጠሩትን ነገሮችና አይምሯችን ውስጥ የምናደርጋቸውን ነገሮች መለየት አይችልም። ስለዚህ እናንተ የበለጠ በምናብ እይታችሁ ውስጥ የምትፈልጉትን ህይወት በኖራችሁ ቁጥር የምርም አይምሯችሁ ያ ህይወት የእናንተ እንደሆነ እያመነ ይመጣል። ስለዚህ አይምሯችሁን እንደ ትውስታ ማሽን አድርጋችሁ እስከዛሬ ተጠቅማችሁታል። ካሁን በኋላ ግን ወደፊት ህይወታችሁ የሚወስዳችሁ ካርታ ሆኖ ያገለግላችኋል። አሁን አብዛኛው ሰው የሚቆመው እዚህ ደረጃ ላይ ነው። ከዚህ የተሻለ አንድ ደረጃ አለ። እስካሁን ኢንቴንሽን የተባለው ደረጃ ላይ ነው ያለ ነው። ኢንቴንሽን ወይንም የምትፈልጉትን ነገር በግልጽ አውቃችሁ እዛ ውስጥ መንቀሳቀሳችሁን ወደ ህይወት የሚያመጣው ነገር ኢሞሽን ወይንም ስሜት ይባላል። ዶክተር ጆ ዲስፔንዛ ለምን ስሜት ለምንድን ነው የሚያስፈልገው ካላችሁ፣ ሰውነታችሁም የእናንተ አንኮንሽስ ማይንድ ነው። ልክ አይምሯችሁ እናንተ አይምሯችሁ ውስጥ የምትፈጥሩትን ነገርና እዚህ ምድር ላይ የሚፈጠረውን ነገር እንደማይለይ ሁሉ ሰውነታችሁም እዚች ምድር ላይ ካጋጠማችሁ ነገር ያገኛችሁትን ስሜትና አይምሯችሁ ውስጥ በሀሳብ የተነሳ ያገኛችሁትን ስሜት ሊለይ አይችልም። ስለዚህ እናንተ በምናብ እይታችሁ የምትፈልጉትን ህይወት ስትኖሩ እዛ ህይወት ላይ ኢሞሽን ወይንም ደግሞ ስሜትን እየፈጠራችሁ ስትመጡ ሰውነታችሁ አሁን ላይ ሆኖ የወደፊት ህይወታችሁንም እየኖረ ነው። ይህ ማለት ኤፒጄኔቲክሊ ሴሎቻችሁ ወይንም በአጠቃላይ ሰውነታችሁ ለዛ ጊዜ እየተዘጋጀ ነው የሚመጣው። እንግዲህ ዋናው ስራ የሚመጣው እዚህ ጋር ነው። ይህ ማለት ምን ማለት ነው ካላችሁ፣ ቅድም ባነሳናቸው ምሳሌዎች ታማችሁ አልጋ ላይ ተኝታችሁ እንደ ዳነ ሰው በአይምሯችሁ የምታልሙ ከሆነ የምርም እንደ ዳነ ሰው ለማሰብ ግዴታ መዳን የለባችሁም። አሁን ላይ ባትድኑም እንደ ዳነ ሰው መሆን አለባችሁ። ስራ ባታገኙም ስራ እንዳለው ሰውና ስራ እየሰራ እንደሆነ ሰው ልታስቡ ይገባል። ፍቅረኛ ባይኖራችሁም ፍቅረኛ እንዳላችሁና ትክክለኛ ፍቅርን እያገኛችሁ እንደሆነ ልታምኑ ይገባል። የምትፈልጉት ነገር እንዳለ እዚች ምድር ላይ እየተፈጠረላችሁ የሚሄደው መጀመሪያ ያንን ነገር ሆናችሁ ስትገኙ ነው። ታዲያ በህመም ምክንያት አልጋ ላይ ተኝታችሁ ከሆነ ያ የሙሉነት ስሜት ሲሰማችሁ ብቻ ነው መዳኑ የሚመጣላችሁ። የተፈቀራችሁ እንደሆናችሁ ወይንም የተወደዳችሁ እንደሆናችሁ ለማሰብ ሰው ከምትጠብቁ መጀመሪያ እንደተወደዳችሁና እንደተፈቀራችሁ አምናችሁ የምትኖሩ ሰዎች መሆን አለባችሁ። ከዛ በኋላ ነው ለእናንተ ትክክለኛው ሰው ወደ ህይወታችሁ የሚመጣው። እስከ ዛሬ የለመድነው ግን እንደዚህ አይደለም። ካገባው በኋላ ደስተኛ ሆናለሁ፣ ገንዘብ ካገኘው በኋላ ህይወቴ ይቀላል፣ ከዳንኩ በኋላ መንቀሳቀስ እችላለሁ። እነዚህ ናቸው የኛ ሀሳቦች። ትክክለኛው መንገድ ግን መጀመሪያ የምትፈልጉትን ስሜት ትይዛላችሁ፣ ከዛ የምትፈልጉት ነገር ይመጣል ነው። በህይወታችሁ ውስጥ ከእናንተ ውጭ ያለ ነገር ውስጣችሁን እንዲለውጥላችሁ አጠብቁ። ውስጣችሁን ስትለውጡ ነው ውጫዊ ነገራችሁ የሚለወጠው። ስለዚህ ኢንቴንሽን እና ኢሞሽን በዚህ አሁን ባልኳችሁ ምሳሌ መሰረት ምን ሊመስል ይችላል? አንዲት ሴት የምትፈልገውን አይነት ወንድ እያሰበች ነው። ያ ሰው ምን አይነት ሰው ሊሆን ይችላል? ምን አይነት ባህሪዎች አሉት? እነዚህን ሁሉ ነገሮች ታስባለች። እነዚህ ሁሉ ነገሮች ኢንቴንሽን እና ኮንዲሽንስ ይባላሉ። ኢንቴንሽን ዓላማ የምትፈልገው ነገር ነው፣ ጥርት አድርጋ ያወቀችው። ኮንዲሽን ደግሞ ያ ሰው እንዲያሟላ የምትፈልጋቸው ነገሮች ናቸው። እነዚህ ብቻ ግን በቂ አይደሉም። እዚህ ላይ ምን ይጨመራል ብያቸዋለሁ? ኢሞሽን። የተወደደች እንደሆነች የተፈቀረች እንደሆነች ገና ሰውየው ሳይመጣ ሊሰማት ይገባል። ካለበለዚያ ይሄ ሁሉ ነገር አይፈጠርም። ለምሳሌ እቺ ሴት ከኔ ከጆ ዲስፔንዛ ጋር የፍቅር ግንኙነት ውስጥ መግባት ትፈልጋለች ልበል። እሷ እንደተወደደች የማታመን ከሆነ ምንም ለኔ የምታመጣልኝ ፍቅር ወይንም ደግሞ መውደድ የለም ማለት ነው። ስለዚህ አውቶማቲክሊ ያቺን ልጅን ያልወዳትም ወይንም ደግሞ አልፈልጋትም ማለት እጀምራለሁ። ምክንያቱም ውስጧ ባዶ እንደሆነ ውስጤ እየተረዳው ይመጣል። ምንም እኮ አላቅም፣ ምን እየተፈጠረ እንደሆነም ልብ ላልል እችላለሁ፣ ነገር ግን ለወዳት አልችልም። ራሷን ግን እንደተወደደች እንደተፈቀረች የምትመለከት ሴት ከሆነች የምርም እኔ ወደ እሷ የሚወስደኝ ነገር ይኖራል። ልቤ እሷን ይፈልጋል።
አሁን በደንብ እየተግባባን እንደሆነ ተስፋ አደርጋለሁ። ሁሉም ነገር የሚጀምረው ከአዌርነስ ወይንም ደግሞ ከግንዛቤ ነው። ቀኑን ሙሉ ሀሳባችሁ ምን እያለ እንደሆነ፣ ስሜታችሁ ምን እያለ እንደሆነ ልትገነዘቡና ልትመለከቱ ይገባል። አሁን ያላችሁበት የማትፈልጉት ህይወት ላይ እንዲያጣብቁ ያስቀራችሁ እነዛ ሀሳቦችና ስሜቶች ናቸው። ስለዚህ እነዛን አውቃችሁ ወደምትፈልጉት ሀሳብና ስሜት መለወጥ ይገባቸዋል። ብዙ ሰው የድሮ ማንነታቸውን ይዘው አዲስ ህይወትን ለመመስረት ሲሞክሩ ትመለከታላችሁ። ህይወታቸውን ሙሉ ቢዳክሩ ቢለፉ የማይለወጡት ለዚህ ነው። የድሮ ማንነት መጀመሪያ መሞት አለበት። አዲስ ማንነታችሁን ስትይዙ ነው አዲሱን ህይወታችሁን የምታገኙት። ሀብታም የሆነ ሰው ድሃ እንደሆነ ሰው አያስብም። ሁሌም ቢሆን ብር እንዳጣ ሰው እየተጨነቀ ዛሬ የምበላው ነገር የለኝም እያለ አያስብም። ስለዚህ እናንተ በህይወታችሁ ውስጥ ሀብትን መትረፍረፍን የምትመኙ ከሆነ እጦትን ልታስቀሩት ይገባል። እጦትን የተሸከመውንም ማንነታችሁን በዛው ልታሰናብቱት ይገባል። ሙሉ ጤና ያለውንም ሰው ከተመለከታችሁ እንደታመመ ሰው ሲሆን አታዩትም። እንደታመመ ሰውም አያስብም። ስለዚህ የታመመው ሰው ጤነኛው ሰው እንደሚያስበው ማሰብ ሲጀምር የዛኔ እየተፈወሰ እየዳነ ይመጣል። ስለዚህ መፍትሄው ሳላችሁ መፍትሄው አንድና አንድ ነው። የድሮውን ማንነታችሁን ትታችሁ ከወደፊት ማንነታችሁ ጋር ራሳችሁን አጣብቁ። ወደፊት መሆን የምትፈልጉትን ሰው አሁን ላይ ተላብሳችሁት ሂዱ። ይሄ ሲወራ ቀላል ይሆናል። ትልቁ ስራ አሁን ወደ አክሽን ወይንም ወደ ተግባር ስትገቡ ነው። ተግባራችሁ ምንድነው ብያችኋለሁ? አዌርነስ ወይንም ደግሞ ግንዛቤ። ሁሌም ቢሆን ነቅታችሁ ልጠብቁ ይገባል። በየቀኑ፣ በየሰዓቱ፣ በየሰከንዱ ምን አይነት ማንነትን ይዛችሁ እየሄዳችሁ እንደሆነ ልታውቁ፣ ልትገነዘቡ፣ ልትመለከቱ ይገባል። እናንተን ወደ ቀድሞ ማንነታችሁ የሚጎትታችሁ ሀሳብ ወይንም ስሜት ሰተት ብሎ እንዳያመልጣችሁ ሁሌም ቢሆን ልትጠነቀቁ ይገባል። ለዚህ ነው ማንነታችሁን በየሰከንዱ ተመልከቱ ያልኩት። ይህንን ስል በህይወታችሁ ብዙ ነገሮች ይፈጠራሉ። እነዛ ነገሮች እናንተን ስሜታዊ እንዳያረጓችሁ። የድሮ ማንነታችሁ የሚበሳጭባቸው ነገሮች አዲሱ ማንነታችሁ የሚበሳጭባቸው ነገሮች አይደሉም። የድሮ ማንነታችሁ የሚጨነቅባቸው ነገሮች አዲሱ ማንነቱ ምንም ግድ የማይሰጠው ነገሮች ናቸው። ስለዚህ እነዚህን ሁሉ ልብ በሉ። የተጨነቃችሁ ሰዓት፣ ወደ ኋላ ያሰባችሁ ሰዓት፣ በህይወታችሁ ተነሳስታችሁ ያማረራችሁ ሰዓት፣ ወይንም የሆነ ነገር አስጠላኝ ባላችሁ ሰዓት ወደ ድሮ ማንነታችሁ ተመልሳችኋል። ንቁ። እንደ ድሮ ሰዎችን መውቀስ አትችሉም። እንደ ድሮ ሰዎች ላይ ማሳበብ አትችሉም። እንደ ድሮ ቀኑን ሙሉ ስታማርሩ መዋል አትችሉም። ምንም እንኳን የሚያበሳጫችሁ ሰው ቢኖር፣ ምንም እንኳን እንዲያማርራችሁ የሚያረጋችሁ ነገር ቢኖር፣ ምንም እንኳን የምር ጥፋተኛ ሌላ ሰው ቢሆን፣ እነዚህ ሁሉ ነገሮች ፈተና ናቸው። እናንተ የምርም ያላችሁትን ሰው እንደሆናችሁ ህይወት የምታረጋግጥበት መንገድ ነው። በህይወታችሁ ውስጥ እንደዚህ አይነት ነገሮች ተፈጥረው እናንተ የራሳችሁን አዲሱን ማንነት አጥብቃችሁ ይዛችሁ ምንም ሳትረበሹ የምታልፉ ከሆነ ያኔ ፈተናውን አለፋችሁ ማለት ነው። በዚህ በአዲስ ማንነታችሁ ውስጥ በአዲስ ስቴት ውስጥ የበለጠ እየቆያችሁ በሄዳችሁ ቁጥር የዛኔ ቦዲያችሁ ወይንም ደግሞ ሰውነታችሁ ካቻፕ ያደርጋል። ያላችሁበት ቦታ ጋር እሱም ይደርሳል። ሁሌም ቢሆን አስታውሱ፣ አይምሯችሁና ሰውነታችሁ የድሮ ህይወታችሁ ውስጥ እየኖሩ ነው። ስለዚህ እናንተ አዲሱን ማንነታችሁን ከያዛችሁ በኋላ የምርም እዛ ማንነት ላይ ለተወሰነ ጊዜ መቆየት መቻል አለባችሁ። ይህንን ስላችሁ ግግም ማለት ካለባችሁ ግግም መብላችሁ እዛ ማንነታችሁ ላይ ቆዩ። የዛኔ ሰውነታችሁና አይምሯችሁ አሁን እናንተ የቆማችሁበት ቦታ ላይ መድረስ ይጀምራሉ። የዛኔ ነው እንግዲህ የምትፈልጉት ነገር በዚህች ምድር ላይ መልክ እየያዘ ስርዓት እየያዘ የሚመጣው። ይቺን ውጤት ግን የምትፈልጉ ከሆነ ድግግሞሽ ያስፈልጋል። አዲሱን ማንነታችሁን የምርም ልትቀበሉት፣ የእናንተ አዲስ ህይወት እንደሆነ ልታስቡና ከልባችሁም ልታምኑት ይገባል። የዛኔ ምድር ለእናንተ ትታዘዝላችኋለች። የምትፈልጉት ነገር እንዳለ እየሆነላችሁ ነው የሚሄደው። እየቀለድኩ አይደለም። ለዚህ ሁሉ ነገር የመጀመሪያው እርምጃ ምንድነው ካላችሁ፣ አይምሯችሁን ጥቅጥቅ አድርጋችሁ በእውቀት ልትሞሉት ይገባል። ቲቪውን አጥፉት። ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን አታባክኑ። አይምሯችሁን የሚሞላላችሁ የሚያድስላችሁን የምርም የሚያነሳሳችሁን ነገር ብቻ ተመልከቱ። እስካሁን ድረስ ያወራሁት ነገር እንዳለ ኤክስፒሪየንስ ነው፣ በህይወታችሁ ተሞክሮ የምታደርጉት ነገር ነው። ሁሌም ግን መዘንጋት የሌለባችሁ ነገር ተሞክሮ ከእውቀት በፊት አይመጣም። መጀመሪያ እውቀት ከመጣ በኋላ ነው ተሞክሮ የሚከተለው። ስለዚህ አሁንም ማወራውን ነገር የበለጠ ልታውቁት ይገባል። የበለጠ እያወቃችሁትም ስትመጡ ነው የበለጠ እየተገበራችሁት የበለጠ የምለውን ነገር እየተረዳችሁ የምትመጡት። በህይወታችሁ የተለያዩ ነገሮች ሲፈጠሩ የበለጠ ዝግጁና ብቁ ሆናችሁ የምትሄዱት የበለጠ ስለ ጉዳዩ እያወቃችሁ ስትሄዱ ነው። አንዴም ቢሆን ያንን ኢንቴንሽን እያጣችሁት ከመጣችሁ፣ እየረሳችሁት ከመጣችሁ፣ ራእያችሁ ከአይናችሁ ላይ ከሄደ ስሜታዊ ሆናችኋል ማለት ነው። መንገድ ስታችኋል። ራእያችሁን ማየት የተሳናችሁ ቀን የዛኔ የወደፊት ህይወታችሁን በድሮ መነጽራችሁ ለመመልከት የሞከራችሁ ቀን ነው። ያ ደግሞ አይሆንም ብያችኋለሁ።
ጠዋት እንደተነሳችሁ ካልጋችሁ ተነሱ። ለራሳችሁ ጊዜ ስጡ። አይምሯችሁን አድሱ። እየተሰራችሁ እንዳላችሁ እንቁ እንደሆናችሁም አስቡ። የወደፊት ህይወታችሁን አስተውላችሁ ሆን ብላችሁ እየሰራችሁ ካልሆነ በድሮ ህይወት ውስጥ ፕሬዲክቲብል ሆናችሁ ተገማች ሆናችሁ ህይወታችሁን ሙሉ ታሳልፋላችሁ። ጠዋት እንደተነሳችሁ ራሳችሁን ጠይቁት። አንድ ቀን ያለኝ አንድ ህይወት፣ ስለዚህ ዛሬ እንዴት ነው ታላቁን ማንነቴን ልሆን የምችለው በሉ። ታላቅ ሰው እንዴት ነው አክት የሚያደርገው? ታላቅ ሰው እንዴት ነው የሚያስበው? ታላቅ ሰው ምን አይነት ስሜት ነው የሚሰማው? ወደፊት የምሆነውን ሰው ገና ካሁኑ ለሰውነቴ ማስተማር መቻል አለብኝ ብላችሁ አስቡ። ከራሳችሁ ጋርም ልታስይዙ ይገባል። ወደፊት የምሆነውን ሰው እንደሆንኩ አድርጌ እስኪሰማኝ ድረስ፣ ያ ስሜት እስኪወረኝ ድረስ፣ ከአሁኑ የተለየ ስሜት እስኪሰማኝ ድረስ ከዚህ መቀመጫ አልነሳም፣ ከዚህ ሜዲቴሽን ንቅንቅ አልልም ብላችሁ ከራሳችሁ ጋር አስይዙ። የዛኔ ህይወታችሁ እንዴት እንደሚለወጥ ትመለከታላችሁ። ቃሌን እሰጣችኋለሁ። አሁን ያልኩትን ነገር እንዳለ ከልባችሁ ካደረጋችሁ የምሬን ነው፣ ሌላ ህይወት ነው የምትኖሩት። አሜሪካን ኒውሮሳይንቲስት ሪሰርቸር እና ሌክቸረር ዶክተር ጆ ዲስፔንዛ። እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ቻው።